እባክሽ አልሰማሽም? ለልጅሽ ልትደር መሆኑ እንዴ? መቼ? ቆየት ቦታ ነው እንደዚህ አይነት ነገር የሰሙት እንዴ? ልጄ ላይ የሆነ ነገር አስበው ከሆነ ይቅርቦት እንዴ በጣልቃ እየገቡ እኮ ነው የልጄን ህይወት እንደዚህ ያደረጉት። ነግሬያለሁ ካሁን በኋላ። አንቺ ደግሞ ደርሶ ብቻ ሀሳቤት መሰለሽ። ለእኔም አደይ ለማግባት አስባለች። እውነትህን ነው ልጄ? ወስናለች፣ ግን በመጀመሪያ እናቷን ፍቃድ ትፈልጋለች። እዚህ ከመጣች ጥሩ ስለማይሆን ብዬ ነው የመጣሁት። እሰይ እሰይ፣ ልጄ ልታገባ ነው። ተመስገን ተመስገን። እህቴ ግን በጣም ድብቅ እየሆነሽ ነው። ቆይ ግን እንዴት ለኔ ሳትነግረኝ? ኦይ ምንድነው? ዴቭን ሳታፈቅሩ አልቀረችም ማለት አልገባኝም። ሄለን ናት የነገረች። ሄለን ደግሞ ማን ናት? ሄለን የብርሃን ጓደኛ ናት። እዚህ ከፍቅረኛው ጋር የመጣችው ልጅ ናት። ቆይ እንዴት ነው ማለቴ አልገባኝም። አታውቅም እንዴ? አዎ አታውቅም፣ አልተነገራትም ነበር። እንኳን መጣሽ። ግን ለኔ ብለ የመጣበትን ጉዳይ ሳጨርስ መምጣት ትንሽ ቅር አሰኝቶኛል። መሄድ ካለብኝ ወልሽ እነዚህ ያለውን ጉዳይ ጨራርሽ እሄዳለሁ። ሰላም እንዴት ናችሁ ቤተሰብ? ዴቭ ያናደደው ማነው? ዴቭ በቃ የሆነ የሚፈልገው ነገር አለ። ብርሃን እንድታፈቅረው እያደረገ ነው ማለት ያው አባሯታል። ነገር ግን እሷ እንደምትወደውና እንደሚወዳት ነው የምታስበው። ማለት ተገጠር ቀጥታ ወደ ቤት የመጣበት ምክንያት ያው እኔን ሊያይ ነው የሚል ሀሳብ ነው ያሰበችው። እህቷም አልነገረቻት፣ እሱም ደግሞ አልተናገረም። ቤት ሄዶ ያን ሁሉ ጊዜ ጨርሶ ቤት ሄዶ ምንድን ነው ያለው? አደይ ልታገባ ነው፣ የእናቷን ፈቃድ ትጠይቃለች ነው ያለው። እንግዲህ እኔና አደይ ልንጋባ ነው። እሷ እንዳመጣ ያው ችግሩን ታውቃላችሁ። ስለዚህ እኔ መጀመሪያ መጣው ከእናንተ ጋር ለመግባባት ፈልጌ፣ እሷ ስተመጣይ ብዙ ችግር ስለሚፈጠር እኔ መጣሁ። ልጃችሁን ትሰጡኛላችሁ ወይ? ፈቃደኛ ናችሁ ወይ? እማገባትም እኔ ነኝ፣ ከኔ ጋር ነው የምንጋባው ማለት ሲገባው ልጃችሁ ልታገባ ነው፣ የእናቷን ፈቃድ ትፈልጋለች። እንደዚህ እንዴት ይባላል? በጣም የሚገርም ነገር። እንደዚህ ተብሎ አይጠየቅም። አሁን የተረዳችው ብርሃንም እንግዲህ ባርኮትን ያገባል ነው ልታገባ መስሏት፣ እንግዲህ እሱ የመጣው ለባርኮት ሽምግልና መስሎት ነው። ዴቭ የሚሰራው ነገር ለእኔ ምንም አልተመቸኝም። ግልጹን ተናግሮ ያለውን ነገር የሄደበትን ችግር ተናግሮ ቶሎ ቢመለስ ጥሩ ነው። ልጅቷንም በፍቅር እስከምትዋጥ ድረስ እዛ ተቀምጦ፣ አሁን ደግሞ አደይ ሰምታለች እርግጠኛ ነኝ። ያው እንደ ማኩረፍም ትላለች። ወይም ደግሞ እንግዲህ ሁሉም ወደ ከተማ እየመጡ ነው። ብርሃንም ወደ ከተማ ትመጣና ያው ድብልቅልቁ እንዳይወጣ እስካሁን ድረስ እህቴ ለምን ድብቅ ሆነች፣ ለምን አልነገረችኝም እያለች ነበረ። እሷ የምታውቀው ያው ባርኮትን እንደምታገባ ነው። ዴቭ ደግሞ ያው ሁሉንም ስለሚንከባከብ ማንኛውኖቹንም ስለማይመርጥ እሱን ምንም አልጠረጠረችውም። የጠረጠረችው ባርኮትን ነው። ባርኮት በጣም ጥሩ ልጅ ነው። እኔ እዛ ሆኜ በጣም ይንከባከበኝ ነበረ እና እሱን ታገባች እድለኛ ነች እያለች ነበር። እንግዲህ ብርሃን ያው አደይም ስለሰማች ያችን ፍቅር ይዟታል፣ እህትሽ ፍቅር ይዟታል፣ እንዴት አንቺ እህትሽ ፍቅር የያዘው እንዴት ታገቢያለሽ ነው የምትባለው ነው የሚሏትም። ደግሞም እሷም ስታስበው በጣም ከባድ ነው። እንዴት እህቴ ለእኔ ሳትነግረኝ እንደዚህ ታደርገኛለች? እኔም ፍቅር ይዞኛል፣ ስለዚህ እኔም ወደ ተንኮል እሄዳለሁ ነው የምትለው ብርሃን። እርግጠኛ ሆኜ ነው የምነግራችሁ። ወደ ተንኮል ነው የምትሄደው። ማለት እስከዛሬ ድረስ አልነገረቻትም። ለምን ደበቀቻት? ዴቭ ይመጣል። የሚመጣው እኔና እሱ ልንጋባ ስለሆነ ነው። እነማየን ሊጠይቅ ትሰጡኛላችሁ አትሰጡኝም የሚል ጥያቄ ሊያቀርብ ነው። ስለዚህ በደንብ ተንከባከቢና የሚሆነውን ነገር ደግፊው ማለት ሲገባት ዝም ብላት እንግዲህ እንድታፈቅረው ሆኗል ማለት ነው። ያው አበበና እንግዲህ እጮኛው ወደ ከተማ ገብተዋል። እዛ ከተማ እንግዲህ ቤት ሊከራዩ
እየፈላለጉ ነው። በጣም የሚገርመው ነገር ያው ሊሊ ሁሉንም ተቀባይ ሆናለች። የቤዛ ወንድም ደግሞ ድብልቅልቁን ሊያወጣው ነው። ቤዛ ያን ሁሉ ቀና ስትዋሽ፣ ያን ሁሉ ሳምንታት ስትዋሽ የነበረውን እንግዲህ ድብልቅልቁን ሊያወጣው ነው። የቤዛ ወንድም ሆኖ ነው የሚያውቀው ያው ኪንጎ ነው። ኪንጎ ወደ ቤት ተመጣ፣ ወደ እነ ፍቅር ቤት ተመጣ እርግጠኛ ነኝ። ድብልቅልቁን ነው የሚያወጣው እና ደግሞ አሹ አስታውሶታል። ከዚህ ቀደም ገብተው እህቱ አስገብተው የሆነ ነገር ልሰርቅ ነበረ፣ እሱም ሊሰርቅ ነበር። ነገር ግን ያው አሹ ነቅቶ ደርሶበታል። እግርግሩን ብሎ አባሮታል። ያንን አስቦ አንተ ነህ ደግሞ ምን ልታረግ መጣህ ደግሞ እያለ ነው እንግዲህ። ይህን ነገር ደግሞ ለሴትዮዋ ተነገራት። እርግጠኛ ነኝ እሷም አትለቀውም ማለት ነው። አይደለም ሌላ እንግዲህ ከፍቅር ፍቅር ይዞታል። ያው አንዳንድ ጊዜ ሰው ሆኖ ሌባም ይሆን ምንም ይሆን ያው ፍቅር ነው። ፍቅር ከማንም ሰው ላይ ማረፉ አይቀርም። እንግዲህ ምንም ይሆን ምንም ፍቅር የትም አይቀርም። በቃ ማንም ጥቁር ይሁን ቀይ ይሁን ቀለም የፈለገው ቀለም ይሁን ፍቅር አይቀርም ማለት ነው። በሰው ላይ እንግዲህ ፍቅር አለና ፍቅር አይቀርም። እንግዲህ ዳይመንድ ገጠሩን ከሮታ ጋር እየዘነጠ ይገኛል። በጣም ደስ የሚል ጊዜ እያሳለፈ ነው። ወይ ችግሩን አይፈታ ወይ ምን አይል። አባትየው ደግሞ የአደይ አባት በጣም ደስ ብሎታል። በቃ በጣም ክቦ እንዴ! እሱ እኮ የውጭ ሀገር ዜጋ ነው። ግማሹ ውጭ ነው፣ ግማሹ ጎኑ ደግሞ የኢትዮጵያ ነው። ብር ያለው ሀብት ያለው ነው። እና እሷ ደግሞ አግቢ ብትባል ይኸው እስካሁን ድረስ እየተግደረደረ እምቢ ብላለች። ለምን ስልክ ደውለው እንደዚህ አግቢ ለምንድነው እምቢ የምትይው? ቆመሽ ልቀሪ ነው ወይ ለምን አትሏትም ብሎት እናቷ ጋር መጥቶ እንግዲህ የመጣውን ወንድ ተቀበይ፣ ለምንድን ነው እምቢ እንዳትይ ብሎ እየተፍለቀለቀ ደስ ብሎት ሄደው። እንግዲህ ያው ልጅ አይደለች እንዲህ ያለ እስከዛሬ ልጁ መሆኑን ረስቷት ነበረ። ልጅ አይደለችም እሷ ሁለተኛ እያለ እየዛተባት ነበረ። እንግዲህ አሁን ደግሞ ያን ሁሉ ሲክበው ዴቭ መሆኑን ሲያቅ ምን ሊሆን ሰውየው ማለት ነው። እንግዲህ ሰውየው የሚፈልገው ገንዘብ ነው ማለት ያው የልጁ ባል ገንዘብ ካለው እርግጠኛ ነኝ እሱም ጠጋ ማለቱ አይቀርም። ለዛ ነው እንግዲህ ሊሊ ፍቅር ውስጥ ገብታለች። በጣም ፍቅር ይዟታል። ነገር ግን አውጥታ መናገር አቅቷታል። እሱ ደግሞ ጎን እያለ ትክክለኛው እንትን ላይ መናገር አቅቶት እንግዲህ ሌላ ሴት አፍቅሬያለሁ፣ ሌላ ሴት አፈቅረኛለች፣ ትናፍቀኛለች እያለ እሷን ሆዷን እያቆሰለ እሷ ደግሞ ማልቀስ ጀመረች ማለት ነው። ለምን? ስለምትወደው እና ስለምታፈቅረው ማለት ነው። መናገር ነበረባት። ያው ለጊዜው ዝም ከማለት እኔ እኮ እወድሃለሁ ነገር ግን ያው ጎቶ ስለሄደ እምነት አጥቼ ነው ማለት ይችን ብቻ ቃላት ብትናገር እሷን ብቻ ስለሚወድ መናገር ይመለስ ነበረ። ነገር ግን አሁንም እውነቱን አልነገራትም። እሷን ብቻ ነው የሚያፈቅረው፣ ሌላ ሴት የለችውም ማለት ነው። አደይ እንግዲህ በሀሳብ ጭልጥ ብላ ሄዳለች። በቃ ሀሳብ ገብቷታል። እህቷ የምታፈቅረውን የሚያፈቅራት ድሮም አደይ አታፈቅረውም። በቃ ብትቶ ነው ዴቭን ብትቶ ነው የሚሻላት እሱ ነው እንጂ እሷ አታፈቅረውም።